ዛሬ እስከ መጨረሻው ድረስ ከተከታተላችሁ 10 የሴት ልጅ ስተት በትዳር ውስጥ ምን እንደሆነ በተለይ ሴቶች ከሆናችሁ ይጠቅማችኋል። ይሄን ቪዲዮ ሴቭ አድርጉት። ሐሳብ አስተያየት ካላችሁ መጨረሻ ላይ ኮሜንት ላይ ታስቀምጡልኛላችሁ። ባሎቻቸውን የሚያጡበት፣ ትዳራቸውን የሚያጡበት፣ ህይወታቸውን የሚያጡበት ከመወደድ ወደ አለመወደድ ወደ መጠላት የሚያደርሳቸው ነገር ምንድነው? ወይ ደግሞ በህይወቷ ዋጋ የሚያስከፍላት ከባለቤቷ ጋራ ሳይሆን በራሷ ህይወት ላይ ራሱ ዋጋ የሚያስከፍላት ነገር ምንድነው? 10 ስተቶቿ ምንድናቸው? 10 ብቻ አይደሉም እንግዲህ እነሱ ሺህ ናቸው። እኔ ግን በትንሹ መሰረታዊ የሚባሉ ወሳኝ ነገሮችን አጠራ አድርጌ 10 ነገር ነግራቸው። የመጀመሪያው ሴት ልጅ በተለይ በትዳር ውስጥ ወይ በተለይ በህይወቷም ከምትሳሳታቸው ነገሮች አንዱ ይሄ እቅድና ፕላን ማጣት ነው። በነገራችን ላይ ሰው እዚህ ምድር ላይ ሲኖር የሆነ የሚኖርለት ነገር ሊኖረው ይገባል። እቅድ ሊኖረው ይገባል፣ ፕላን ሊኖረው ይገባል፣ ገቢ ሊኖረው ይገባል፣ ወጪ ሊኖረው ይገባል፣ የሚያስበው ማድረግ የሚፈልገው ግቡ ሊኖረው ይገባል። የሆነች ሴት እቅድና ፕላን ከሌላት እመኑኝ፣ እኔ አንድ እዚህ ላይ ጎበዝ ነች ቢሮ ያማከርኳት ጎበዝ ነች ምላት አንድ ሴት አለች። ከታች ጀምሮ ወረቀት ላይ መጻፍ መታመን ሴት ነች። አግብታ የባለቤት ባህሪ ምንድነው ከኔ የሚፈልገው? እኔ ከሱ ምንድነው የምፈልገው? ልጆቼ እንዴት ነው ማሳደገው? ገንዘቤን እንዴት ሊያዝ? ቁጭ ብላ ወረቀት ላይ እኔ አጀንዳውን ሳይ ምን ያህል ጎበዝ ነሽ እስከምላት ድረስ በጣም የሚገራርሙ ሴቶች አሉ። እሷ አንዷ ልትሆን ትችላለች። ዞሮ ነጥቤ ምንድነው? እቅድ ያላቸው ሰዎች አሉ። ያቅዳሉ ከባለቤታቸው ጋር ስለ ባለቤታቸው፣ ስለ መንፈሳዊ ህይወት፣ ስለ ትዳር፣ ስለ ልጆች፣ ስለ እያንዳንዱ ነገር እቅድ ያላቸው፣ ፕላን ያላቸው፣ ግብ ያላቸው ሰዎች አሉ። በእቅድና በፕላን የምትመራ ሴት በጣም ሲበዛ በጣም ጠንካራ የምትገርም ሴት ነች። ሁለተኛው ደግሞ ገንዘብ አያያዟ ላይ ጎበዝ የሆነች ሴት፣ ዝም ብላ የማታባክን፣ አንድ ከቤት ወጣ ማታቅ ብትሰራ የሚመከር ሴት አለች። ግን የማትሰራ ምን ሀፕን ቢያደርግ ጥሩ ነው? ባለቤቷ እግዚአብሔር ነፍሱን ይማር 38 ዓመቱ ነው። እሷ 29 ነው 28 ዓመቷ ነው። የሚገርመው ነገር በድንገት ባልተጠበቀ ሰዓት ላይ ባለቤቷ አረፈ። 3 ልጆችን ትቶ ማለት ነው። እንግዲህ 3 ልጆች ወልዳ 3 ልጆቹ ያሉ ባለቤቷ አልታሰበም። ምንም የሆነው ነገር የለም። በቃ በድንገት ነው ባለቤቷ ያረፈ። ምንን ከምን ታድርገው? ነገ ፌል ሊያደርግ ይችላል። እሱ አንቺን እኔ ፌል ላደርግ ይችላል። ማንም ፌል በነገራችን ላይ በሰው ህይወት ላይ ያለ ነገር ነው። ከፍታ ዝቅታ፣ መኖር መሞት። ዞሮ ገንዘብ አያያዟ ላይ በጣም ስማርት የሆነች ጎበዝ የሆነች ሴት ለባሏም ትጠቅማለች፣ ለራሷም ትጠቅማለች። ገንዘብ አያያዟ ላይ ጥሩ ያለውኝ ሴት ራሷንም ትጎዳለች፣ ባለቤቷንም ትጎዳለች፣ ልጆቿንም ትጎዳለች። ስለዚህ የሴቶች ስተትና ድክመት ከሚባለው ነገር አንዱ ሁለተኛው ገንዘብ አያያዝ ላይ መዘናጋት። አዋራ የጠጣች 100 ብርና 200 ብር እንኳን ቫልዩ አለ ስትጠራቀም የሆነ ቦታ ሰብሰብ ስትል የምትጠቀመው ነገር አለ። በየቀኑ የማይጠቅሙ ጫማዎችና የማይጠቅሙ ልብሶችን ከማግበስበስ እነዛ ነገሮች ሰብሰብ አድርጎ የሆነ ቦታ ማድረግ ገንዘብ እንዲወልድልሽ ማድረግ ትችያለሽ። ስለዚህ ገንዘብ አያያዝ ላይ ድክመት አለ። ከዛ ውጪ ደግሞ ሶስተኛው ጊዜ አጠቃቀም። አደራችሁን ይሄን በደንብ በልባችሁ ሰሌዳ በደንብ ጻፈው። እዚህ ምድር ላይ ጊዜ ገንዘብ ሳይሆን ጊዜ ህይወት። ጊዜ ከባከነብህ ህይወት ባከነ ማለት ነው። ጊዜ ከባከነብሽ የባከነብሽ ጊዜ አይደለም፣ ህይወትን የባከነብሽ ጊዜ እዛ በማሳል እዛ በመሄድ እዛ ቁጭ ብሎ ቡና ላይ 2 ሰዓት 3 ሰዓት ሶሻል ሚዲያ ላይ የማይጠቅም ቦታ የማይጠቅም ወሬ የማይጠቅም ነገር ላይ በኋላ ያንገበግባል። ያን እድሜ እንዴት ነው የሸበትኩት የምትል ሴት አለች። እንዴት ነው የሸበትኩት? እንዴት ነው እንደዚህ ጋር እዚህ ጋር የመጣሁት? እንዴት ነው ልጅ አቅፍ የተኛሁት? ጸግሽ አንዳንድ ጊዜ ከአልጋ ላይ ብንንላለው እውነት አልዋሽህም እኔ እንደዛ ብንንል ነበር አልኩት። ምን እየሰራው እኔ በህይወቴ ከምወደው ኦዲየንሶችን በደንብ ስሙልኝ ከምለው ለዛ ነው ራስን መገምገምን። ምን እያረኩ ነው? ግን ስራዬ ልክ ነው? ገንዘቤ ልክ ነው? ጤናዬ ልክ ነው? አካሄዴ ራሴን መገምገም ወዳለሁ። ምናልባት ቢሮዬ ምን አይነት ነገር አስቀምጣ በቃ ጽፋለሁ ስለ ገንዘብ፣ ስለ ስራ፣ ስለ ጤና፣ ስለ ህይወት፣ ስለ ትዳር ዋይ ራስን መገምገም ነው የመሰለ ነገር የለም። ጊዜን በአግባቡ እየተጠቀምኩ ነው። እያንዳንዷ ጊዜን በአግባቡ እየተጠቀም በነገራችን ላይ ስለነዛ ነገር ማሰብ ጀመርክ ማለት እመነኝ መስራት ትጀምራለህ። አንዱ የሴት ልጅ የድክመት ጊዜ አጠቃቀም። ጊዜ ባከነ ማለት ህይወት ማከነ። ስለዚህ ይሄን ካስተካከልሽ ብዙ ነገር ታከለ። አራተኛው ደግሞ መብትና ግዴታዋን አለማወቅ። ምንድነው መብቴ እዚህ ውስጥ? ምንድነው ግዴታ እዚህ ውስጥ? ምን ማድረግ ይጠበቅብኛል? ምን ማድረግ ደግሞ አይጠበቅብኝ? ምን ከኔ ይጠበቃል? ምን ከኔ አይጠበቅም? ለዛ እኮ ነው ሚስት ሆና ቤት ውስጥ በቃ ሴክስ አላረግም አይኖ ለማድረግ ከብዶች ሊሆን ይችላል። አለማድረግ ደግሞ እንዴት ከዛ በላይ መዘዝ እንዳለው በመጽሐፉም በቁርአኑም እንዴት ኃጢአት እንደሆነ እንዴት ከእግዚአብሔር እንደሚያጣላሽ
ስለዚህ መብትና ግዴታሽን ምታቂ ከሆነ ማድረግ ያለብሽን ታደርጊያለሽ፣ ማድረግ የሌለብሽን ደግሞ አታደርጊ። መብትና ግዴታውን የሚያቅሰው ማድረግ ያለበትን ያደርጋል፣ ማድረግ የሌለበትን ደግሞ አያደርግም። ይሄም ደግሞ ብዙ ሴቶች ትዳር ውስጥ ከሚሳሳቱት ነገር አንዱ። ከዛ ውጪ ደግሞ ይሄ ማመንና መታመን። አንድ ሴት እጄን በቆረጠው ትላለች ከወንድ ጋር ስትጻጻፍ ባለቤቷ ይዟት ከዛ በኋላ የኖሩት ህይወት ብታዩ በጣም ሲበዛ አስቀያሚ፣ በጣም ሲበዛ ደስ የማይል በጣም የመከራ ህይወት ነው የገፉት። ከማጋራ ከባለቤቷ ጋር በምን ሰበብ? በጣም ትንሽ በሚባል ስተት፣ በትንሽ ስተት የከፈለችውን ዋጋ ልነግራቸው አልችልም። ስለዚህ ምንድነው ለባል መታመንም ራሷን ማመንም እሱን ማመንም እሷም ደግሞ መታመንም። ተሳስተሽ የሆነች ነገር ስትጻጻፊ ካየሽ በቃ ልክ እንደ ጃምፐር አንድ ቀን ከያዘ ወይ ደግሞ አንድ ቀን እድሜ ልክህን ነው የምታወራለው፣ እድሜ ልክሽን ነው የሚያወራልሽ። ስለዚህ በተቻለ መጠን እሱንም ነገር ደግሞ ትንሽ ጠንቀቅ ለማለት ሞክሩ። ከዛ ውጪ ደግሞ ኃይለኝነት ወይ ደግሞ ተናጋሪነት በተለይ ከሴት ልጅ ከሚያስጠላት ትልቅ ነገር አንዱ ይሄ መናገር፣ በጣም አጥንት የሚሰብሩ ንግግሮችን መናገር። ይሄ ከሴት ብቻ አይደለም ከወንድም ከሴትም በጣም ሲበዛ አስቀያሚ ነው። ንግግር አጥንት የመስበር የሆነን ሰው የመጉዳት ነገር አላቸው። በጣም ሲበዛ አይምሮ ይነካሉ፣ ስሜት ይነካሉ። ይሄ ኃይለኝነትና ተናጋሪነት የሆነ ጊዜ ትዳር ብቻ አይደለም ራስሽን ያሳጣሻል። ኃይለኝነት ቦታ አለው፣ ያለ ቦታው ምንም ውበት የለም። በቦታው እኮ ማንም ሰው ኃይለኛ ቢሆን ችግር የለም። ያለ ቦታው ግን በጣም ሲበዛ ስሜት ይነካል፣ በጣም ሲበዛ ይጎዳል። ስለዚህ ይሄ ከሴቶች ድክመት 6ኛው ኃይለኝነት ነው። 7ኛው ደግሞ ይሄ እልህ፣ ንቀት፣ ስድብ፣ ፉክክር። ይሄ የብዙ ሴቶች ድክመት ነው። ከወንድ ልጅ ጋር ሴት ልጅ በጉልበት መፎካከር አትችልም። በጉልበት ወንድን የምትበልጠው ሴት አለች፣ በጉልበት የሚበልጣት ወንድ አለ። በይበልጥ ግን ተፈጥሮ የወንድ ልጅ ጉልበታም ነው። ሴት ልጅ ደግሞ ብልሃት አላት። ወንድ ልጅ ከሴት እበልጣለሁ በዚህ ነገር ማለት የለበትም። በሴትነቷ ሴት ትበልጣለች ከወንድ፣ በወንድነቱ ደግሞ ወንድ ይበልጣል ከሴት። ስለዚህ ይሄም የሴቶች ድክመት ነው። 7ኛው ከባል ጋር እልህ ውስጥ መግባት፣ ፉክክር ውስጥ መግባት፣ ንቀት ውስጥ መግባት፣ ስድብ ውስጥ መግባት፣ ቤቷን ህይወቷን ለማበላሸት የተነሳች ሴት መሆን አለበት። ስለዚህ ይሄም የሴት ልጅ ስተት ነው። ምናልባት እንዲህ አይነት ድክመት ካለብሽ አስተካክዩ። ከዛ ውጪ ደግሞ ራስንና ጤናን አለመጠበቅ። ይሄ የብዙ ሴቶች የነርቭ ሲስተማ፣ ጨጓራ፣ ጉበቷ፣ ኩላሊት፣ ደም ግፊት፣ ካንሰር፣ ስትሮክ፣ አደገኛ በሽታ እንቅልፍ እስከማያስተኛ ድረስ እስከምትወርቅ ድረስ ጤናውን ራሷን አለመጠበቅ። በነገራችን ላይ ወንድ ልጅ ልበሽልኝ ብሎ ከመከራት እንዴ ልብሱ ለማን ነው? ላንቺ ነው ጥቅሙ። ሰው ለራሴ ስትይ መልበስ ነው እንጂ ለራሴ ራስን መጠበቅ ነው እንጂ ለሚስት ስትል አይደለም የምትለብሰው፣ ለባለቤት ስትይ አይደለም የምትለብሺው፣ ለራሴ ስትይ ነው የምትለብሺው። ስለዚህ በጣም ሲበዛ መጠንቀቅ ልብስ ላይ። ለምን? ያ ጥቅሙ ላንቺ ስለሆነ፣ ያ ጥቅሙ ላንተ ስለሆነ። የምትለብሰው ለራስ ከሆነ ራስን መጠበቅ፣ ጤና የሚጠቅመው ለራስ ነው። ስለዚህ ጤና ላይ የማትደራደሪበት ነው። ይሄም የብዙ ሴቶች ስተት ነው። ይሄ እንቅልፍ ካጣች፣ ጤና ካጣች። አንድ ሴት ከወለደች በኋላ እኮ የሆርሞን እንትኖች ይኖራሉ፣ ቼክ መደረግ። በአመት አንድ ጊዜ እንዴት ሆስፒታል ሄዳ ሙሉ ምርመራ ለማድረግ እንዴት ይቸገራል? በአመት አንድ ቀን እንዴት ሙሉ ምርመራ ሄዶ ለመመርመር እንዴት ይቸገራል? ስለዚህ ጤና ላይ መዘናጋት የሴቶች። ከዛ ውጪ ደግሞ ብልሃትና ጥበብ ያለበት ቤት ምንም የጎደለ ነገር የለም። ጥበብ የሌለበት ቤት ምንም የሞላ ነገር የለም። ሁሉ ነገር ባዶ የሚሆንብን መቼ ነው? ጥበብ ሲጎለን ነው። ጥበብ ከጎደለ ምንም ያለ ነገር መስሎ አይታይም ቢኖርም ራሱ። ስለዚህ አንዳንድ ሴቶችም ይጠቀሙበታል። ቤታቸውን የተወሰደ ጭቅጭቃቸውን ይቀንሳሉ። አንዳንድ ቤት ግን ብልሃት የለም። ለምሳሌ ምን ቦታ ላይ ምን ብናገረው፣ ምን ላደርግለት፣ ተናደዋል፣ ተበሳጭተዋል፣ ጭንቀት አለ፣ ስራው አለ ብላ ሰፋ አድርጋ ታስብና እሱን ለመረዳት ትሞክራል። ቤታቸው ሰላም፣ እሷን ለመረዳት ይሞክራል፣ ትዳራቸው ሰላም። አንዳንዶቹስ ይተናነቃሉ ካንተ ጋር። ብልሃት መጠቀም፣ ቴክኒክ መጠቀም ምናምን የለም። እሱ ደግሞ ሌላኛው ችግር። የመጨረሻው ደግሞ ትጸልያለች ግን ጸሎቷ ቀጣይነት የለውም። ፓወር የሚኖረው ደግሞ ጸሎት እኛ ሀገር እንደምታዩት ነው። በተቃራኒ ነው የምንጸልየው። በተቃራኒ መጽሐፍ ቅዱስ ማቴዎስ 26:44 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ነው። የኛዎቹ ደግሞ እኛ ደግሞ የምናደርገው ምንድነው? ከገባም በኋላ ራሱ በትክክል አንጸልይም። እንዳትገቡ ጸልዩ ነው። እንዳይገባ ሰው አይጸልይም። ከገባ በኋላ ግን ይሄ ትንሽ አይነት ነገር አለ። ግን እንደ ሞያ በጣም የሚመከረው የትኛው ነው? እኔም በህይወቴ የሚወደው ፈተና ውስጥ ሳልገባ በፊት ነው ጸልየው። እባክህን ሚስጥሬን ጠብቅልኝ፣ ገበናዬን ጠብቅልኝ፣ ድርጅቴን፣ ስራዬን፣ ቤተሰቤን፣ ህይወቴን በቃ መጀመሪያ ነው። ከገባህበት አፈር ክድሜ ከበላ በኋላ አይደለም። በጣም የጸልዩ ሰዎች አልኳችሁ እኮ በጣም የጸልዩ ሰዎች ህይወታቸውን ከመከራ የመታደግ ህይወታቸውን የማትረፍ ልጆቻቸውን ሰላም የማድረግ እድላቸው ከፍ ያለ ነው። ስለዚህ ይሄ 10ኛው የሴቶች ድክመት ነው። መጸለይ ከጀመርሽ ጸሎትሽ ኮንሲስታንሲ ይኖረው፣ ፓወርም ይኖረው ያኔ ነው። የብዙ ሴቶች ስህተት ይሄ ነውና
እነዚህን እናንተ ደግሞ የትንሹን የገለጽኩላችሁ 20 30 40 50 ጨምሩበት። የሴት ልጅ ድክመት ምን እንደሆነ የወንድ ልጅ ድክመት ምን እንደሆነ እነዚህ ነገሮች ራሳችን እንድንገመግም። ይሄን ሁሉ የነገርኩሽ ለምንድን ነው? ራስሽ እንድትገመግሚ። ይሄን ሁሉ ማስረዳችሁ ራሷን እንድትገመግም። ኦኬ ለካ እዚህ ጋር ችግር አለብኝ አስተካክላለሁ እንድትይ እንጂ የጸጸት ስሜት እንዲሰማሽ አይደለም። ይሄንን በደንብ አስተውሉበት። ቀጣይ ደግሞ በሚያማምሩ ቪዲዮዎች ሐሳቦች እንመጣለን። ስለ ትዳሬ መማከር አለም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ ብሉ። ይሄን ቪዲዮ ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። እናንተም ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ቤታችሁን ማሳመር የምትፈልጉ ከሆነ ጆይስታር ፈርኒቸር ከመልሕቅ ለሚመጡ ልዩ ቅናሽ ያደርጋለሁ። የሚያማምሩ ሶፋዎችና የሚያማምሩ የምግብ ጠረጴዛዎችን እንዲሁም አልጋዎችን ከ5 ዓመት ዋስትናና ከሙሉ ዴሊቨሪ ጋራ ይዤላችሁ ቀርብ ያለው ያለው ነው። አድራሻቸው ፊጋ መብራት ወረድ ብሎና ጉርሾላ ቴሌ ፊት ለፊት የድሮ መብራት አጠገብ ታገኛቸዋላችሁ። ከዚህ በታች ባለው ስልክ ደውሉላቸው። አመሰግናለሁ።